የሴቶቹ ውበት ይደንቃል እባክህ አይናቸው ቁጭ ብላ ያላየውን ውበት እኛ እንግሊዝ ሀገር ሆነን በዝናና ቆም አንተ ለረፍት ስትመጣ ካልሆነ እኮ እንደዛ አይነት ቦታ ልዝናና የሴቶቹ ውበት ግን በጣም ይገርማል ብትቀምሳቸው ደግሞ የባሰ ታደንቃቸዋል አንተ እዛው አስሯን ቅመስ እሺ እኔ ግዛቸው ለትዳር ታማኝ ሆኜ መኖር የምፈልግ ሰው ነኝ እንዴ አብረን ባመሸን ቁጥር አይንህ ሁሌ ሴቶቹ ገላ ላይ ነው እየተመኘ ከሚቀርብህ ብዬ ነው አልተመኘ ራስህን ቻልሽ ብሽቅ እንዴ ጊዜ ቆይ እንጂ ቤቷ ደጋሬ ፀሐይ እንዳይመታት የምወዳት ፍቅሬ እንዳው ሲበቃሽ ነው የምወጣው በቃ ግዝሽ ለምን በጊዜ ትሄዳለህ ሰላም እንደሆነ አብረን እንደምናመሽ አስፈቅጀልሃል ስማ ሚስቴን ያስፈቀድክልኝ እኮ ሚስቴን ልታስፈታኝ አይደለም ኬቻ ቆይ ውስጥ ከገባህ አይቀር መጠጥ ዘዝልኝ መኪና ውስጥ ሆኜ እጠጣለሁ በቃ ማየት መመኘት ከሆነ ሴቶቹን ሳላይ መኪና ውስጥ ቁጭ ብዬ መጠጣት ትችላለህ ግዝሽ የልጅነት ጓደኛዬ ነህ አውቃለሁ ዛሬ ከሴት ጋር ለመተኛት ፈልጋለሁ ይላንተን አንተ ምን ሆነሃል ሄሎ ሮዚ አንተኛሽም እንዴ ሲስተር ደውላልኝ እኮ ሆቴል ሄድኩ ዛሬም ሰከረች ያው እንግዲህ እንደፈረደብኝ ተሸክሚያት ልገባ ነው ምስኪን የቴዲ ፍቅር ምንም ኮስቷ ሊወጣለት አልቻለም ማለት ነው ይሄ ደደብ ፍቅሯን በገንዘብ ቀይሮ ሰካራ ማረጋት በያይዞሽ በይልኝ በኋላ ስትረጋጊ ደውልልሻለሁ እሺ ቻው ወዴት ነው የምትደውለው ብፌ ተነስቶ ሳያልቅ ራት ማንሳት አለብኝ አሁን በቅርብ ሰዓት አይደል እንደ ይበላሉ እነዚህ እንግሊዞች ጅብ አርገው ልከዋል እባክህ አይ ግዝሽ አገራችን እኮ የቆንጆ ሴቶች ብፌ ነች ሴቶቹ ተነስተው ሳያልቁ አንዷን ማንሳት አለብን ረተው አረተው ግፍራ ሰው ሀገር ላይ ልጆችን ሰብስባ ለምትኖረው ሚስት አስብላት እንጂ ትዳሬ እንዳይፈርስ ብዬ እኮ ነው እንዲህ የምሆነው እንዴት ቆንጆ ሴቶችን ባየሁ ቁጥር እንደዚህ ገዝቼ ስሜቴን ባላበርድ ኖሮ ይሄኔ በየቦታው ብዙ ትዳር ይኖር ነበር አንደዳለጋሽ እንግሊዝ እሺ አንድ ቆንጆ ሴት አምጣልኝ አሁን ደርሳለሁ ጋሽ እንግሊዝ የክላሱን ቁጥር ቴክስት አድርግልኝ በቃ መጣው ጋሽ እንግሊዝ ቆይ አማን አንዴ አንድ ጨምር ልበለው ፈልጋለህ ምን ነው ከመሸ አፎሚያን ስከተል መሽቶብኝ ቤት እንዳልሄድ ሸሚያዘኝ ጭራሽ በማታም ተከተላታለህ ያይን ፍቅር ያዘኝ ብላ አትጃጃል አልቻልኩም ወይ ንገራትና ጭንቀትህን ትረዳው አንድ እጄን ይዘህ ብታስተዋውቀኝ እኔ ፍቅረኛሞች አገናኝቼ አላቅም ለእኔ ሲሆንም ቢያልክ እንጂ ወንዶችን ከሴት ማገናኘት ስራ ነው ለሴክስ እንጂ ለፍቅር የሚፈላለጉ ሰዎች አገናኝቼ አላቅማ ምን አለበት ከኔ ብትጀምር ኧረ እባክህ በኋላ አሲድ ስትረጫጩ መስክር እየተባልኩ ልጎተታ አንቺ ሴትዮ እኔ ስላንቺ ባል ማቀው ነገር የለኝም ወንጀለኛ አንቺ ነሽ በተለያየ ስልክ መደውዩ ከፖሊስ ለመሰወር አይደለም ባሌና ባልገብ በሰላም ትኖር ይመስላል ስማ አንተን ከገደልኩ በኋላ ወንጀለኛ ሆናል ይሄ ስራ ይቅርብ እቺ ሴትዮ ተከታትላ የሆነ ነገር ታደርጋለች
ሴቶችን ባየሁ ቁጥር እንደዚህ ገዝቼ ስሜቴን ባላበርድ ኖሮ ይሄኔ በየቦታው ብዙ ትዳር ይኖረኝ ነበር። ና ቶሎ ና ሴት ፈልጋለሁ። እኔ ድሮም ተናግሬያለሁ። ዛሬ ሴት አምሯል። አጭዋልኩ ምን ሆነሃል? አይዞህ አትፍራ እባክህ፣ ምንም አትሆንም። ሚስቴን ማውቃት እኔ ነኝ። ምን ሆነሃል? ይሄን ሰላይ ልካብኛል። ይሄ ሴት አመጣልህ ያለው ሰውዬ ምስጢር ጠባቂ ነው አይደል? ላንተ ብሎ ሳይሆን ለሚከፈለው ገንዘብ ሲል ምስጢር ይጠብቃል። እንደው ምን የስልኩን ቴክስት ታደርግልህ? እኔ ምን ያደርግልኝ? እኔ እንግሊዝ ሀገር ከሄድኩ በኋላ ሴት ቢያምርህ ደውለህ አምጣልኝ ትለዋል። አንተ ደግሞ መድኃኒት አደረከው እንደ በየቀኑ አምጣ የሚለኝ የዛሬን ያውጣኝ እንጂ ደግሞ ሄሎ፣ አልጋህን አገኘኸው? አንተ ባለጌ እንዳሰብከው ልታባልገኝ ነው አይደል? ድሮም ቢሆን ብልግና ያስጀመርከኝ አንተ ነህ። ኃጢአትህን ወደ እኔ መወርወር ፈልገህ ከሆነ አትልፋ። ምን ልትል ነው? ከሚኒስትሪ ፈተና በኋላ ዘና በልበት ተብሎ የተሰጠኝን ገንዘብ አስይዘህ ሴተኛ ዳርግ የወሰድከኝ አንተ አይደለን? እና ያኔ አእምሮህ ዘና አላለም? ሄዲያ እኔ ያኔ ምኑን አውቄው? ኦኬ፣ አሁን እያወቅኸው ስለሆነ ዘና ትላለህ ማለት ነው። የዛሬው ግን እንዳያነው አይቀርም። በሚስት ላይ መማገጥ በጣም ያስፈራል። ድሮ ከወላጆቻችን ተደብቀን አረግነው፣ አሁን ደግሞ ከሚስቶቻችን። ምን እያልክ ነው? ወላጆቻችን እኮ ቢያውቁብን ይገርፉናል እንጂ አይፈቱንም። እነዚህ እኮ ይፈቱናል። እስቲ ልስማማ መሰለኝ። እስቲ በእናትህ እስቲ ለሰላም ደውልላት። ደውዬ ምን ልበላት? ባልሽ ትዳሩን ለመጠበቅ ሲል ከሴት ጋር ሊተኛ ነው ልበላት? ምን ባለጌ! ቆይ እናቴ፣ ቆይ እዛው ያዥ በቃ ሰላም ወይ ማደሪ ማለተኝ ወይ መሳይ መዘዘኛ እቺ ልጅ ትቅርብ። ፍቅረኛ አላት? የላት። በዚህ ሰዓት ሆቴል ውስጥ ብቻዋን ምን ታደርጋለች? እስከ ሆቴልማ ሸኝቻት ነው የተመለስኩት። ታዲያ ለምን በስልክ አላገናኘ? ቆይ ጠብቀኝ። አልፈልግም። ሃይ፣ ወንበሩ ሰው አለው? ምን ነው? ወንበሩ ይሞቃል። የሆነ ሰውማ እዚህ ወንበር ላይ ነበረ። ማን ነው? ፍቅረኛ ሽንት ቤት ሄዶ ነው? ፍቅረኛ እንዳለኝ ለመጠየቅ ጊዜ ፈጀ። ጊዜ አንዴ ካመለጠ የማይገኝ ነገር መሆኑ አልገባም መሰለኝ። ልክ ነሽ። ልጅነት አንዴ ከሄደ አይመለስም ይባላል። ወጣትነት ጉርምስና መሆኑ ተመልሶ አይመጡም። ጎልማሳ ሰው እንኳን ጸጉሩን በቀለም ለውጦ ወደ ወጣትነት መመለስ ይችላል ብዬ ነው። ይሄ መመለስ ሳይሆን ማለባበስ ነው። እንብላ አይባልም እንዴ? ምግብ ወሳኝ ነገር ነው። ለሌሎች አካፍለ መጨረስ የለብህም። ምግብ በጣም ተወጃለሽ ማለት ነው? አንተ ትጠላለህ? እኔ ከምግብ ሰው ይበልጥብኛል። ሰው ማየት ያጠግባል ይባላል። ሰው አየው ብሎ የሚጠግብ ሆድ የለም ባካ። አለ የኔ ጓደኛ የሆነ ሴትን ካየ
ቀኑ ሙሉ ምግብ ሳይበላ ይውላል። ማታ ሲርበው ሌላ ሰው ያያል ማለት ነው። በፊት ሰው ለሰው አይቶ የተኛ ነበር። ዛሬ ደግሞ የሚወዳት ልጅ የምትገባበት ሆቴል ድረስ ባይኑ ይሸኛታል። ሆቴል ውስጥ የሚገባበት ገንዘብ ስለሌለው ወደ ቤቱ ይመለሳል። በዚህ ሰዓት ገንዘብ ስለሌለው ድሃ ሰው መስማት አልፈልግም። መሳይ ነው የሆነ ስልክ ቁጥር ቴክስት አድርጎልኝ ነው። ምን ነው በዚህ ሰዓት አስፈላጊ ቁጥር ነው? እንትን በየቢሮ መሄድ ሰለቸኝ አላልኩሽም? በቃ ለሱ ጉዳይ የሚያስፈጽምልኝ ሰው አግኝቶልኝ ነው። እኔም ባክ ጉዳይ አስፈጻሚ ሳያስፈልገኝ አልቀረ። ምን ነው ፈጠራ ጠፋ እንዴ? አንተ አማን አንተ ምን ሆነሃል? ተነስ፣ ነቅቷል። አልነጋም። ወፎቹ ጮኸዋል። ወፎች በዚህ ሰዓት አይጮሁም። ጮኸዋል። አይጮሁም፣ ቃሽተው ነው። በተለይ አንድ ወፍ በጣም ይጮህ ነበር። እንዳንተ አይነ ፍቅር ይዞት ያልተኛ ይሆናል። ወፍ እንደኔ ያፈቀራትን ሴት ቀርቦ ማናገር አያቅተው እንዴ? በምን አወቅ? በልጅነት ወፍ ነበርክ እንዴ? ወፍ እንዳሻው በሩ የወደዳት ሴት ላርፍ። አፎም ያለ ማናገር ክንፍ ነው እንደሚያስፈልግ። አንተ ነህ የምታስፈልገኝ። አንቺ ሴትዮ እንዴ! እኔ ስራዬን እየሰራው ነው እንዴ? እኔ ለምን አትይኝም? ለባሌ ምን አውድየበት ነው ብለሽ ራስሽን ጠይቂ። ወይ ደግሞ ከኔ ምን አተ ነው የሚለውን ዘፈን ዘፈኝለት። እገላለሁ። ኧረ እባክሽ ፖሊስ የህዝብ ልጅ የሚለውን ዘፈን ጋብዤሻለሁ። አንቺ ሴትዮ እንዴ! ባልሽ ለማገጠው እኔን እንዴት ነኝ? ደግሞ ነጋለህ እንዴ? ከነመፈጠር ማታቀ ሴት ለሄዳ እስካት እንዴት ቸኩያለሁ መሰለኝ። አደራ ሳታያት እንዳትመለስ። ቀኑን ሙሉ እየም ቢሆን አንዳይ። እዛ ነው የምትውለው? አዎ በሳቆጥራት እሷን ካየሁት ካላያት ይርባል። ና በሁለት እጅ ተቀበልኝ። ይሄንን ገንዘብ ለማምጣት ስንት ላብ ተፈሶበታል። ሀብታም ወንዶችን ከሴት ማገናኘት አለች። ኧረ እንኳን ባልጋ ኪሳራ ወጣል። ጸጸቱን አልችለውም ነበር። አንተ ይኸውልህ ጥርግ በል። አባልጋዬ ነበር እኮ አልተሳካልህም እንጂ። በልበል ትራፊክ እንዳታስይዘኝ። ቻው። ሄሎ መሳይ ሴት አምጣልኝ በል። አከብርሻለሁ። አውጥቼ አከብርሻለሁ አልኩህ። ምን ነው ለምስጋናው ጨቆ የሰራ ሰው መመስገን አለበት። አይ ጀማሪ ነገር ነገር ከሰላም ጋር ተኝተን ስንነሳ አከብርሻለሁ እላታለሁ። ለምን ሆነብኝ እኮ ነው። ታዲያ ሚስቱን ምስጋና አንድ ቀን አብራ ላደረች ሲሰጣት
ያፈታተም ጉዳይ ነው። በል እንግዲህ ግዝሽ ሁሉንም ነገር ትችልህ ልሄድ ነው እንደ ልብሁን እንዴት ከኔ ጋር እንግሊዝ ማየት ከፈለክ ና ተነስ ና በል ቻው ሰላም ግባ ቻው ግዝሽ ሄሎ ሰላምን ምን ልበላት? ምን ልትላት ፈለግ? አይደለም ብጠረጥረኝ ወይ የሆነ ጥያቄ ብትጠይቀኝ መልስ አዘጋጅቼ ልግባ ብዬ እኮ ነው። አንተ ካልነገርካት በፍጹም አትጠረጥረኝ። ኧረ በእናትህ የሆነ ነገር በልኝ። ድሮም እኮ ለእናትና ለአባቴ ሰበብ የምትነግረኝ አንተ ነበርክ። ስዕልሽን እያልሽ እኔን ዘንግተሽኛል። የጥበብ ሰው ነኝ የህዝብ ልጅ ነኝ እያልሽ እኔን ረስተሽኛል ብለህ በጥፍ ያጩላት። እሷ ለምንድን ነው በጥፊ መታት? እሷ ምን አደረገች? ማንን አደረገች? እንግዲያው ከፈራ ተመለስና ከሌላ ሴት ጋር ተኛ። ባለጌ ምን ነው አባቴ? ምን ነው እንቅልፍ ቢያለህ እንዴ? አላለኝም። ላግዝሽ ብዬ እኮ ስዕል መሳል ቻልክ እንዴ? ያው በምስቴ ሳዲ አይደለም ብሩሽ መያዝ ያቅተኛል። ዛሬ እንዴት ነው? እንዴ ንቅት ብለሃል። ይሄ ምን አዲሱ ጉዳይ የሚያስፈጽምልኝ እንዴት አሪፍ መሰለሽ። የማይሰራው ስራ የለም። ምንም ሸተኝ። ለማንኛውም መጣ። ዛሬ የሚገርም ቀን ነው። አናገርካት? አላናገርኳት። እሺ ምን ቀረበ? ያፎሚያ ጓደኛ ቀጥ ብላ ወደ እኔ አልመጣችም። ለምን ሁሉ ጊዜ ዝም ብላ የምታየኝ? ምን ሆነሽ ነው? የሚፈልገው ነገር ካለ በግልጽ አይጠይቀኝም? ሶሪ ነብሴሽ፣ ወዳት ከሆነ በግልጽ ንገራት። ለምን ሁሌ ቆመ ታያታለህ? ያው ነቄ ብላ ባሊ ሳይት ላቭ እንደያዘ ባይሆን ስልኳ ልስጥና ደውልላት። ጓደኛዋን ስታይ ነው ያገረምከው። እሷን አላየሁት። ሚኒሊክ ሆስፒታል ሄደን አይንን መመርመር አለብን። እኔ ጤነኛ ነኝ። አይን ሳይኖር የአይን ፍቅር ያዘ የዓለማችን ብቸኛው ሰው አይን ሳይኖራት ጨዋታ ባይን ይገባል አለች አይና። ቆይ ከቅርብ ነው ከርቀት ነው ማየት የማችለው? እኔ ማን ነኝ? አማና አንተስ? እንዲህማ አትዋረድም። እኔ እገባለሁ፣ ነገ አናግራታለሁ። ሃይ ባለፈው ሴት ይከተላል ያልኩሽ ጓደኛዬ አንቺን ነው የሚከተለው። ያፈቅርሻል። ና ፍቅር ማን ነበር? ቻባ ሳይኖረው እሱ እኔን ገንዘብ ባይኖረው ለፍቅር የሚሆን ልብ አለው። የኔ ልብ ሙሉ በሙሉ ገንዘብ ነው የሚያፈቅረው። ልብሽ ውስጥ ለሰው ልጅ ፍቅር የሚሆን ትንሽ ቦታ አስቀሪ።
ገንዘብ ሲኖረኝ አይደለም የሰው ፍቅር ተስፋ እንገዛለሁ። ፍቅር ከምንም ነገር ጋር ይወዳደር። ነፍሴ ድሮ ላይ ነው እንዴ ያለህ እንዴ? የትምህርት ቤት ጨዋታ ጀመርከው? የዛኔ ከፍቅርና ከገንዘብ ማን ይበልጣል ስንከራከር ፍቅር ነበር። ደጉ ጊዜ። አሁንም ብንከራከር ፍቅር ያሸንፍ። የደጋፊውን ቁጥር ተማምና አሸንፋለሁ ብለ ደረተን አትንፋ። የምን ደጋፊ? ፍቅር ሁሉም ቤት ስለሚገኝ ብዙ ደጋፊዎች አሉት። ለነገሩ ልክ ነሽ። ገንዘብ ሁሉም ቤት ስለሌለ ብዙ ደጋፊ አታገኝም። ደጋፊ ብቻውን ጩኸት ነው እንጂ አሸንፎ አያውቅም። አለው በርቺ፣ አይዞሽ፣ አፎሚ፣ አይዞሽ ወሬ ብቻ። ዛሬ ኢንተርኔት ይከርጋል አላረኩም። አንድ ባንግላዴሻዊ በቀን በሚያገኘው $8 ቤተሰቡን ማስተዳደር ስላልቻለ ሚስትና ልጆቹን ገሎ እራሱን ሲጥ። እንደዚህ መርዶ ለመስማት ከሆነማ እንኳንም ኢንተርኔት ቼክ አላረኩም። እህቴ በጣም እንታፈቅረ ሰው ለገንዘብ ብሎ ከዳት። ከአንድ ቤተሰብ አንድ ይበቃል ብለ ንገረው ለጓደኛ። ሄሎ ስማ አንተ ሸተታት እኮ ግዛቸው ነኝ። የምን ሸታ እንዴ? በአስቸኳይ እፈልግሃለሁና። እንዴ እኔን ነው እንደሚፈልጉኝ? ይኸውልህ በስልክ የሚነገር አይደለም። የድርጅቴን አድራሻ ጠቁመሃለሁ። ቀጥ ብለህና አሁን። እሺ እሺ መጣሁ። አማን አማን፣ አንተ አማን። እሺ ምን አለች? ስለ ባንግላዴሻዊው ትፈላሰፋለች። ከስራ ያንተ ጉዳይ አይበልጥም። አሪፍ ቢሮ ነው ያለው። ጋሽ መሳይ በመሄዳቸው ባስም ሀብታም ጓደኛ ስላስተዋወቁኝ ተደስቻለሁ። ጥሩ ደንበኛ እንሆናለን። ደንበኛ ሄድና እንግሊዝ ሀገር ፈልግ። ለስድብ ነው እንዴ ጠሩኝ? አንተና መሳይ ከከተታችሁኝ ማጥ ውስጥ እንድታወጡኝ ነው የጠራው። የምን ማጥ? ሚስቴ ከሌላ ሴት ጋር መተኛቴን ልደርስበት ነው። አይደርሱበትም። እኛ እያንዳንዱን ስራ ተጠንቅቀን ነው የምንሰራው። ተዝረክርከን አናውቅም። እኔ ተዝረክርኬ ነዋ። ጥፋትም ምን ጥሩ ነው መሆኑ። እንዴት ተዝረከረኩ ጋሽ? ልጅቷ የተቀባችውን ሽቶ በገላይ ተሸክሜ ቤት ድረስ ሄድኩኝ። እሺ ሚስቴ ምንድነው የሚሸተኝ ብላ ጠረጠረችኝ። ሰላምዬ ከትላንትና ምሽት በፊት እንደዚህ አይነት ጥያቄ ጠይቀኝ አታውቅም። ባለቤቱ ስማቸው ሰላም ነው? እስከ ዛሬማ ሰላም ነበር። እንግዲያውን በጠበጥኳት አይደል ወይ? እንግዲህ ጦርነት ታረግ ይሆናል። ቢሮአችሁ ቢሮ ሳይሆን የስዕል ጋለሪ ነው የሚመስለው። የስራ አስኪያጃችን ባለቤት የታወቁ ሰዓሊ ናቸው። አዎ መሆን አለበት። ወይዘሮ ሰላም ዋቅጅራ የተባሉ ሰዓሊ አታውቅም እንዴ? አውቃቸዋለሁ። በቅርቡ በቲቪ ታይተዋል አይደል? ምንም ነገር ሳትቀባ ትምጣ ብለው አዞኝ ቢሆን ኖሮ ከነተፈጠሩ ጥረኗ እንድትመጣ ማድረግ ይቻል ነበር። ይሄ ጀማሪ ነገር ነው። ለወደፊቱ ማስተካከል አለ። ለምን ነው ለወደፊቱ ያለው? ለምን ለወደፊቱ ሌላ ሴት ጋር ሲሄዱ ለወደፊቱ ነው ያልከው? አዎ ለወደፊቱ። ስማ አንተ የዛሬን እግዚአብሔር ያውቃኝ እንጂ ሁለተኛ ሴት እጅ ደርሳለሁ። ተናገር ደርሳለሁ። ሌላ ሴት ጋር ሄዳለሁ። አንተ ሰላምን አታውቃትም። ይሄን ነገር ካወቀች እንኳን ለኔ ለአንተም አትመለስ። ልጅቷ የተቀባችውን ሽቶ ጠይቃትና ተመሳሳዩን ገዝተን ይቀባል። ለምን ነው የምትቀባው? የሚቀቡት የእርቶ ሽቶ እንዲመስል። ሰላምዬ የኔ ሽቶ እንዲመስላት? አይ መሳይ፣ አይ መሳይ፣ ትልቅ ሰው እኮ ነው ያስተዋወቀው። እንዴት መጣልህ? እንዴት አልመጣልኝ? ይሄ ማገላገል በቃ ይኸውልህ፣ ብቻ ከጉድ አውጣኝ። ደደብ ያቺን የመሰለች ሳሊ ሚስቱ ላይ ነው የሚማግጠው። ስነ ስርዓት ደንበኛዬን አትስደብብኝ። በጣም ማደንቃት ሳሊ ነች። ፈርሚልኝ በላት። ባገኛትማ አስፈርማታለሁ። ካላገኛት ባሏ ስለ ብሎ ይፈርምልሃል። ይሄ ደደብ ላውቀው አልፈልግም።
ብቻ ለሷ ያለኝን አድናቆት ለመግለጽ የባሏን ብልግና በነገራት ደስ ይለኝ ነበር። ብር ዘግሮ የሚሰጥ ሰው ቢያጠፋ የማይቆጡት። አሁን ቀጥታ ወደ አፎሚያ ጋር መጀመሪያ ሽቶ ገዝተን ለሰውየው መስጠት አለብን። እኔ ያልሽቶ አስፈላጊ ሆኖ ነው። ሳሌዋ ከምሳ በፊት ትፈልገዋለች። ለሷስ ከሆነ እሺ። ሃሎ ትላንትና ሰውየው ጋር ስትሄጂ የተቀባሹ ሽቶ ማርኩ ምንድነው? አገኘው? በስንት ፈለጋ? ፋብሪካው እጄ ራሱ የራሷ ና እንዴ እኔ አልተጠረጠርኩ። ማን ጠረጠረኝ? እኔ ይቅርብህ። አዎ ተጠርጣሪ ብቻ። ይሄ ቀላሉ መንገድ እያለ ታዲያ እናሸተታት እንጂ እንጀራ እኔ እሰጥሃለሁ። ያው አንተ ላስቀምጥልህ። ወይስ ቆይ እዚህ ጋር እናደርጋለን። ትላንት ምንድነው ሸተተኝ ያልሽው? የኔ ሽቶ እኮ ነው። ሽቶ ገዛህ እንዴ? አዎ። እኔ ልገዛልህ ስችል ሶሪ አባቴ፣ ስራ ስለበዛብኝ እኮ ነው። እሱን አስቤ እኮ ነው፣ ላስቸግርሽ አልፈለኩም። ሱቅ ገብተህ ዕቃ መግዛት አትችልም ነበር? ችግር መቼም የማያስለምደው ነገር የለም። እኔ አይደለሁም እኮ የገዛሁት። ያ ማን ነው መሳይ ያስተዋወቀኝ ጉዳይ አስፈጻሚ ያለ አይደለም? በቃ ብታይ የማያውቀው ገበያ የማያውቀው ሱቅ የለም። እንዲህ አሪፍ ከሆነማ ለእኔም ታስተዋውቀኛለህ። ለስዕል የሚያስፈልጉኝን ዕቃዎች በጽሁፍ እሰጠዋለሁ፣ እየገዛ ያመጣልኛል። የውድድሩ ቀን እኮ በጣም እየተቃረበ ነው። ይገዛልሻል። ከምሳ በኋላ ስልኩን ቴክስት አድርግልኛለህ። የማንን? የልጁን? አዎ። ትንሽ ምስጢር አለን። አንዴ ምስጢር አለን። በጣም ነው የማመሰግን። በጣም ያ ነው እንጂ ከሴት ጋር ተኝተህ ትዳርህን ጠብቅ ብሎ ጉድ የሰራው። እንዴት? እንደው እንግሊዝ ሀገር የኖረ ሰው ማመን አለብን። እውነቴን እንግሊዝ የቀበረችው ቦምብ ሲባል አልሰማህም? አዎ ሰምቻለሁ። በቃ እሱ ማለት ምን አሁን ባለቤቴን ትተዋወቃለህ እንዴ? ለምንድን ነው የምትተዋወቃቸው? እሳቸው ወንድ ይፈልጋሉ እንዴ? ዝጋ አንተ። ሁለተኛ እንደዚህ እንዳትለኝ። ታዲያ ለምንድን ነው የምትተዋወቃቸው? ይኸውልህ ትዳሬን ስታቅ ትጠነቀቅልኛል። ያው እንግዲህ ታዲያ ጉዳይ አስፈጻሚ ምናምን ያልኩህ ጥሩ በቃ በል ቁጥሯን ያዝ 09 ሃይ አማን። ሃይ ፈልጌ ነበር። ቁጭ በል እጠብቅሃለሁ። እንዴት አባቷ ነው የምታምረው! እቺ ማትበላ ወፍ ነች። ባልቶሎ ዝም ብለህ ሴት አምጣልኝ። ምሳዬን በልቼ እንደጨረሰ እንደሆነ ልክሎታል። እንደ አፈር በላ አፈር ያስበላ። እኔ ተንኪቼ ዋጠልሃል። እሺ ታዲያ ምንም ሳትቀባ ትምጣ። ስማ እሱና እንዴ በፍቅር ሻብዶልሻል ያልከኝ? ታዲያ ለምንድን ነው ደሃን ያልከኝ? ሄሎ ባሌን አባልክ በሰላም አትኖራት። አንቺ ሴትዮ ለምን አትተኝም? ባሌም አንተን ካወቀ በኋላ ነው አንቺ ብሎ የጠራኝ። ደግ አደረገ።
ሄሎ አማን ያንቺ ባለ ተንዘላዘለው እኔ ተጠያቂ አይደለሁ ምን ሰላሚ ሄሎ ግዝሽ የአማን ነው ብለህ የሰጠኸኝ ቁጥር የተሳሳተ ነው ሄሎ ግዝሽ የት ሄድክ ግዝሽ ሄሎ ሄሎ ግዝሽ ኧረ አልተሳሳተም ስደውልለት አስቀያሚ ንግግር ተናገረኝ የሌላ ሰው ነው ቢሆን ብዬ ተውኩት አስቀያሚ ነገር ምን ብሎሽ ነው ያንቺ ባለ ተንዘላዘለው እኔ ተጠያቂ አይደለሁም ምናምን አለኝ ተንዘላዘለ ስለዚህ ሌላ ሰው ስልክ ቢሆን ነው የአማንን ቁጥር አስተካክለ ቴክስት አድርግልኝ እሺ እናቴ ሃሎ አሁን የሆነ ስትደውል ሰድባታል አዎ ምን ብለህ ስድብ እኮ ካፍ ከወጣ በቃ ላይ ያያዙ ያንቺ ባል ስለተንዘላዘለ ምን ብለሃታል አዎ የት ነው አንተ እንዴ አሁኑኑ ቤርጎ እንድትመጣ ሚስቴ ተሳድበ መለቅ ይመስላል ያስፈራራችኝ ሴትዮ በሌላ ስልክ የደወለሽ መስሎኝ ነው የሰደብኳት አንተም የባለቤትም ቁጥር አልሰጠኝም አይወሰ ትዳሬን እንደመጠበቅ የእጅህን አትጠው መሳይ እንግሊዝ ሀገር የኖረ ማመኔ እውነትም የእንግሊዝ ቦምብ ቀስ እያለ እየፈነዳ ነው አሁን ስለ ወደፊቱ ነው ማሰብ ባለፈ ክረምት ቤት አይሰራ አይ ተሰራው ፈረስ ያለቀስክ ነው እንዴ ለማን አባቱ ይድላው ብዬ ነው ማልቀስ የማይበጀን ጠላታችን ያመሳይ ያልቅስ እንደዛ የምትንሰፈሰፍለት ጓደኛ ደግሞ ጠላት ሆነ በመሳልኩ እንዴ እንግሊዝ ታልቅ ሰላም እንግሊዝ አንተ እየቀለድክ ነው ለካ ስልኩን ቴክስት አድርግልኝ እንጂ የማንን ያማንን በቃ ዝጊው እንዳ ቴክስት አደረግልሻለሁ ይሻኔ ማን ስልክ ነው ቴክስት ማድረግል ግዴለ ከሳቸው ጋር ብቻ መገናኘበት አዲስ ሲም አወጣለሁ ሰላምዬም ብቻ ሳይሆን ሁሉንም የምታገኝበት አዲስ ሲም ታውጣ የበፊቱን ሲም ታዘቀዋል ማዘጋትም አላዘጋም እንዴ የታዘዝከው ፈሰ አምጣው ሞባይል አምጣው
ሄደን ሰላም እስካልተረጋጋች እኔ ከዚህ ብሄር ንቅንቅ አለ። ጋሽ ታዲያ ቤርጎ ውስጥ ብቻዎትን ሴት ትምጣ? እንግሊዝ አከበርኩ። እንዴት? ሰዓሊዎቹን ቢላኩ እንደዚህ አሟልቶ አይገዙም። ሰዓሊ ነበርክ እንዴ? አልነበርኩም። ባይሆን ጓደኛዬ ስዕል ይወዳል፣ አድናቂዎት ነው። ጉዳይ ማስፈጸም ብቻ ነው ስራ ያልከኝ? አዎ። ወጣትነትን ተጠቀምበት። ጉዳይ ማስፈጸም ሰዎች ጡረታ ከወጡ በኋላ የሚሰሩት ስራ ነው። ደርስበታለህ። ተመስገን። ጋሼ እንግዲህ የሚቀርበው እንኳን እግዚአብሔር ከዚህ ጉዳይ ወጣኝ እንጂ ሁለተኛ ሴት ደጅ ደርሳለሁ። የኔያችሁ ጓደኛ ነው ሁለተኛ ላይ አለ። አፎሚያን ነው አፎሚያን ነው ስሟ። ስሟ ደስ ይላል እባክህ። አፎሚያን ጋፍ ላይ ሞላ ይላል ስሟ። ይኸውልህ ካፎሚያ መሸሽ አልቻልኩም። በእኔ በሸሻት በህልሜ እየመጣት ተቸግሬያለሁ። ስለዚህ መተኛት ሊያቆሙ አይደለም። እሷን ባየው ቁጥር ሴት መመኘቴን ማቆም ፈልጌ ነው። አሳምናት። ለአንተም ቁጥርህ የማትጨርሰው ገንዘብ እሰጥሃለሁ። ሄይ አፎሚ፣ አማን ነው? ኢንተርኔት ቼክ ልታረጊ ነው? የሚገርም ዜና አለ ብለውኝ። እስኪ በዛው እስኪ ስለዛ ባንግላዴሻዊ ቀብር ቼክ አድርጊልኝ። መሳቅ በጣም ናፍቆኝ ነበር። ቴንክ ዩ። ኧረ እኔም አንቺ ስትመጪ ነው ትንሽ ዘና ያልኩት። ጓደኞቼ በአንቺ ጦስ ሲጠብሱኝ ነው የከረሙት። ደግሞ እኔ ምን አደረግኳቸው? አፍቅረውሽ ነዋ። ጭራሽ ሁለቱ ነው። ለካ ሁለቱም ጓደኞቼ በአንቺ ፍቅር ናውዘው ነው ሲከተሉሽ የከረሙት። ያለ እኔ ፍቃድ ማፍቀር እንደሚያስቀጣ አልነገርካቸው? ቆይ ደግሞ ያንተ ጓደኞች ሌላ ሴት አያውቁም እንዴ? መልሴ ተመሳሳይ ነው። ለፍቅር የሚሆን ልብ የላትም ብለህ ነገራቸው። ነገርኳቸው። አንደኛው ተስፋ ሲቆርጥ፣ አንደኛው ግን ለገንዘብ የተሰራ ልብ እንዳለኝ ስላወቀ እድል ልሞክር አለ። የምን እድል? የፈለገችውን ገንዘብ ልክፈላትና አብራኝ ትተኛ አለ። መተኛት ምን ነበር? መተኛት ነዋ። ለምንድን ነው አብሮኝ የሚተኛው? ያው ለመተኛት ነዋ። መቼም ወንድ ልጅ ከሴት ጋር ለብርድ ብሎ አይተኛም እንዴ? ብሽቅ ምን አለች? ዝበል አንተ ነህ እዚህ የምታስደበድበኝ። ምን አይነት አስተዳደግ ነው ያደገችው? ይብላኝ ለምታገባው ካፒታሉ ስንት ነው እኮ ነው ያለች። ያንተን የምን ካፒታል? በሷ ለመፈቀር እንደ መንግስት ባለስልጣን ካፒታልን ማስመዝገብ አለብን። የሰው ልጅ በገንዘብ ብቻ አይኖርም። ሄድና እንደዚህ በላት። ስለ ባንግላዴሻዊውና ስለ ቤተሰቡ አሟሟት ትነግራለች። ይኸውልህ እንደኔ እቺ ልጅ ባታስባት ነው የሚሻለው። እስከ ዛሬ ሳስባት ኖሬ እስከ ዛሬ ያለሷ ፍቃድ ስላሰብካት እከሳለሁ ብላለች። ምን? በአየር ላይ ደፍሮኛል ነው የምትለው። አየር ላይ ከባድ ነው። በጣም እኮ ነው የምትቃዠው። እኔ ማላውቀው የሆንከው ነገር አለ? አንድ ከሰራተኞቹ ጋር መስማማት አልቻልኩም።
ለሊቱን ቀንም ከነሱ ጋር መሰብሰብ የለብህ። ቢያንስ ለሊቱን ለአንተና ለቤተሰቦች መስጠት አለብህ። የተሻሉትን አስቀርተህ ያልተሻሉትን በክብር ማሰናበት። ምንም እኮ የሚሻል የላቸው የሚመረጥም የለባቸው። በቅዠት መሀል ግን እየደጋገምክ አከብርሻለሁ የምትላት ሴት ነበረች። ማን? ጸሐፊን ይሆናላ። እሷ ከሌሎቹ ሰራተኞች ትንሽ ሻል ትላለች። እሷን አስቀርተህ ሌሎቹን ማሰናበት። አዎ ግን አንቺም ግን ልክ አይደለሽ እንዴ? ለኔ ምንም በቂ ጊዜ እየሰጠሽኝ አይደል? እናንተ አርቲስቶች የሆነ አንድ ስራ የሆነ ስዕል ምናምን ከጀመራችሁ ሁሉ ነገራችሁ እዛ ውስጥ ነው። የህዝብ ልጅ ነን ምናምን ትላላችሁ። እኔ የማን ልጅ ነኝ? የህዝብ ልጅ አይደለም? የህዝብ አይደል? ይቅርታ አባቴ። ምንም አይደል እናቴ። የዛሬው ክሬዲቴ ግን እንዳይረሳ። የምን ክሬዲት? ባልቀሰቅስ ኖሮ እኮ ለሊቱ ሙሉ ስብሰባ ላይ ነበር የምታድረው። ይሄ የሻይ ረፍት መሆኑ ነው? የስ ጸሐፊን ሳላስፈቅድ ቢሮ በመግባቴ ይቅርታ። ደግሞ ምን ተፈጠረ ጋሼ? ሰላም በእንቅልፍ ልቤ አከብርሻለሁ ስል ሰማች። እና ታዲያ ማክበር ምን ችግር አለው እንዴ? እኔ ሴት ስታረካኝ ብቻ ነው አከብርሻለሁ ምለው ነው እንዴ? ሰላም ደግሞ ይህንን ጠንቅቃ ታውቃለች። አሁን የሆነ ዘዴ ፈጥረን ካላዘናገናት በስተቀር እርካታ ፍለጋ ውጭ መውጣቴን ታውቃለች። ማንም ሰው አከብርሻለሁ ይላል። ለምሳሌ ወይዘሮ ሰላም ቀለም ስለገዛሁላቸው ብቻ አከብርሃለሁ ብለውኛል። አከብርሃለሁ አለች? አዎ። ስትሰልለኝ ነው። እኔ ሚስቴን አጣኋት። ስትሰልለኝ ነው። አይ መሳይ እናንተ ጨመራችሁ መከራ። እንግሊዝ ተጫወታችሁብኝ። የቤት አመልህን ይዘህ ተገዝታ ለመጣች ሴት አከብርሻለሁ ማለት አልነበረብህም። አስደሰተችኛ። ካስደሰተች ቲፕ ጣል ማድረግ ነው። እሺ አሁን ምን ተሻለ? ሽቶን በሽቶ አሮጌ ሲምን በአዲስ ሲም መሸወድ ቻለን። አዎ ለባለቤት ብቻ የምትጠቀመውን አከብርሻለሁ የሚለውን ቃል ግን በምንም መሸወድ አንችልም። ይሄ አከብርሻለሁ የቤተሰብ ጉዳይ ነው። ከዚህ ውስጥ እኔን አውጣኝ። አማን በአከብርሻለሁ አልገባም። ሄሎ አማን። ለው ሞባይል ዝግ ነው። እንትን ተዘጋግቶ ተነካክቶ ነው የሚሆነው። የፊታችን ቅዳሜ እኮ የልደት ቀኔ ነው። ምን ልደትሽን? አረሳሁትም እናቴ። እኔ አንቺን ልደትማ አረሳም። አከብርልሻለሁ እናቴ። አመሰግናለሁ ጌታዬ። ላማንም ንገረው እንዳይቀር። እሺ እናት አባት ማን እናቴ። ቻው። አከብርልሻለሁ እናቴ። አከብርልሻለሁ። አከብርሻለሁ። ሄሎ ግዝሽ ስቃዥ አከብርሻለሁ ያልኩት ጸሐፊያን አይደለም። አንቺ ነሽ ስትሰሚ የተሳሳትሽው። እኔ ስቃዥ አከብርሻለሁ አይደለም ያልኩት። እና ምንድን ነው ያልከው? አከብርልሻለሁ ነው እኮ ያልኩት። ነው እንዴ? ልደትሽን እኮ እንዴት እንደማከብሩ አስጨንቆኝ እኮ ነው የቃዠሁት እናቴ። እኔን ለማስደሰት ብለህማ እስክትቃዥ አትጨነቅ አባቴ።
እንዴ ሰላምዬ ምንስ ቢሆን ቆይ የሰላሜ አባ ማን ነው እናት ነሽ እናቴ አከብርልሻለሁ የሚለውን አከብርሻለሁ በሚል ስለሰማሁት ይቅርታ ይደረግ አይ ችግር የለውም ቅዠት ላይ የፊደል ግድፈት እንደሚኖር የሆነ መጽሐፍ ላይ አንብቤያለሁ ማታ የማደርግልህን ልነግርህ አልችልም እሺ ሰላም ሁኚልኝ እሺ ቻው አባቴ ሰላም ሁኚልኝ እናቴ ተኝለት አይባል ገንዘብ ያሸነፋል ብለሻልሽኝ አንቺ ነሽ ገንዘብ ለማግኘት ብዬ ከማልወደው ሰው ጋር አልተኛ እኔና አንቺ ለምን አንስማማም ምን ጓደኛዬን ያፈቀርሽው መስልሽ ቀረቢው በገንዘቡ ተጠቀሚበት ለኔም ድርሻዬን ስጪኝ ልትሸጠኝ ነው ማለት ነው ያፈቀርኩት መምሰል አያቅተኝም በጣም ነው የሚወድሽ ተስማምቻለሁ ግን ጓደኛህን እስከወደው ድረስ አብረን ትሆናለን እኔ በእናንተ መሃል ምን አደርጋለሁ ነጋዴ ዕቃው እስኪሸጥለት ድረስ ከዕቃው አጠገብ አይርቅ በነገራችን ላይ ፍቅረኛ አለችው ለምን ጠየቅሽኝ ፍቅረኛ ካለችው እንድትጎዳ አልፈልግም የእህቴ ዕጣ ደግሞ በማንም ሰው ላይ እንዲደርስ አልፈቅድም ፍቅረኛ የለችው እሷንም አላይበት የት ልሄድ አፎሚያን እየቀረብካት ቀስ በቀስ እያላመድካት ቅምጥህ እንድትሆን ነው ማድረግ ያለብህ እኔ ደግሞ አግዛለሁ ዳማን እንደው እሷን አሳምነ የኔ ቅምጥ ካደረካት ይኸውልህ ጋሼ እቺ ቼክ ወደ ካሽ ሳትለወጥ አፎሚያ ትሆናለች አንተ ቅምጥ ይኸውልህ አማን እንደውም ትዳርን ጠብቆ ለማቆየት ሴተኛ ዳሪ ሳትሆን ቅምጥ ነው የምታስፈልገው በትክክል ተመልሷል ያው እኔ ለፍቅር እንግዳ ነኝ ግዝሽ ደግሞ አዲስ እንግዳ ማላመድ ያውቅበት ብዙ ጊዜ ሲከተልሽ ኖሯል ብሎ ሲነግረኝ አማን በጣም አሳዝነኝ አንጀቴ ውስጥ ስለገባ ነው እንጂ ፍቅር ጋር ላለመድረስ ምዬ ነበር የተከተልኩሽ ለበጎ ነው ደግሞ እንዳንቺ አይነት ሴት ያለ ብዙ ድካም ማግኘት ውበትሽን ከንቱ ማስቀረት ምን መሰለ እህቴ በጣም የምትወደው ባሏ ለገንዘብ ብሎ ጥሏል ሌላ ሴት አፍቅሮ ሄዷል ባለጌን እንደው ሁሉም ወንድ እኮ አንድ አይደለም ለነገሩ ልክ ነህ መጥፎ ሰው በጥሩ ይጣፋል ይባል አይደል እኔ ደግሞ እንደዚህ የራሷ ፍልስፍና ያላት ሴት ደስ ትለኛለች ትመቸኛለች ብዙ ጊዜ ወንዶች ሴት ልብ ውስጥ መግባት ሲፈልጉ ትመቸኛለሽ ምናምን ታበዛላችሁ አሁን እንግዲህ ምን ቀረውና ይሸነግልሻል ባይሆን እኔ ልሂድ ፈረስ ያደርሳል እንጂ አይወጋም እንዴ ወጌ ውስጥ ነው እንደስገባኝ አባባሉም ማለት ነው አማን አማን ደግሞ ነገር አሳመርኩ ብሎ ያበላሻል ዘጫውቻ ትናደዳለህ እንዴ አይ ኧረ አልተናደድኩም አይ አሁን ከማን ጋር ተናደድክ መሰለኝ ስታወራ አይ እኔ እንደውም አልናደድም ሁሉን ነገር በሳቅ ነው ማልፈው ለዚህ ነው ይፈርካው ሳቅ ያወፍራል እንዴ አዎ ፍረቱን መቀነስ አለበት አይ ልክ ነሽ ከእንግዲህ ሳቄን አቆሜ ከሳለሁ እንጂ መግባት አለበት እንደዚህ የምታስብልኝ ፍቅረኛ ማግኘቴ በጣም ደስ ብሎኛል በአጭር ጊዜ ስለተቀራረብ ልቤ ሰጠው ማለት አይደለም ጊዜ ውስጥ መጠናናት አለብን ባይ ፍቅር ባይ እናቴ ባይ ፍቅር ጋሽርኩም እኮ ዋዛ አይደለም ቆንጆ መምረጥ ያውቁበታል አንድ ፍሬ ልጅ ሆንኩ መሰለኝ እኮ ለዚህ ነው አጂም የጀመርከው ያዘዘችልኝ አይ ፍቅር ለስንት ዶክተር እንጂ አልኩ ሰውዬ እንደ ፍቅር እኮ ፈቶ የሚገጥም ማሽን የለም አታይም እንደኔንም ማሽን ላይ ጣደኝ እኮ ያው እንግዲህ ጋሼ እኔ ስራዬን ጨርሻለሁ ቃል የገባህልኝ ቀሪ ገንዘብ ስጠኝ ትንሽ ስራ ይቀራል ከዚህ በላይ ምን ልስራ እንጠናና አለች እኮ ተበላ ሴቶች ልማዳቸው ነው ወንድ ልጅን ማጥናት ይወዳሉ እኔ ምለው ያቱን ታሪክኛ ፊት ላይ ነው እንዴ ተጻፈው
አታጥቀኝ እባክህ እየደከመኝ ነው። ምንድነው እንጠናና የምትይው? ገንዘብ አይደል እንዴ የምትፈልጊው? ቢሆንም ለገንዘብ ስል ሴት ልጅ መጉዳት አልፈልግም። ፍቅረኛ ብትኖረውስ? የለችውም። እድሜው እኮ ገፍቷል። ገንዘብ ሲያሳድድና አንቺን ሲከተል ነው እድሜውን የፈጀው። ሰው ሲከተል የኖረ ሰው እኮ እንደዚህ አይወፍርም እንዴ? አንቺ በእግርሽ እሱ በመኪና ስለተከተለሽ ነው የወፈረው። ከዚህ በኋላ እንዴት ተከታትላችሁ በመኪና ወደ ቤታችሁ እንደምትገቡ ነው ማሰብ ያለብሽ። መኪና ሊገዛልኝ ነው እንዴ? ታዲያስ ሰርፕራይዝ ሊያደርግሽ እያሰበ ነው። ለኔ መኪና ሲገዛልኝ ላንተ ባጃጅ አስብልሃለሁ። ስለዚህ እኔም በ3 አንቺም በ4 ጎማ እስክንቆም ድረስ ያፈቅርሽው መሰለኝ። መጨነቂያ ከፋትን ትስቃለች ተይዤ በሷ ምን አይነት ጭካኔ ያላት አይወራ የሷ። ዛሬ እንዴት ነው እባክሽ? ስዕሎችን ጨርሼ በመላኬ ቀለል ብሎኛል። እኔ ደግሞ ስብሰባው እየደከመ ብሎኛል። ቁጭ ብሎ መሰብሰብ ምንም አያደክምም። ቁጭ ብለሽ ቀኑ ሙሉ አንድ አይነት ፊት እያዩ መዋል እንዴት ነው የማያደክመው? ታዲያ ለምን እየተንቀሳቀሳችሁ አትሰበሰቡ? እየተንቀሳቀሳችሁ ብትሰበሰቡ የተለያዩ ፊቶችን ታያላችሁ። በተለይ ውጩ በውብ ሴቶች ስለተሞላ ውበት ማየት ደግሞ አያደክምም። ዛሬ በሬዲዮ ምን ሰማው መሰለ? ምን ሰማሽ? ከሴት ሹፌሮች ይልቅ ወንዶች ለአደጋ የተጋለጡ ናቸው። የወንድ ሹፌሮች ቁጥር ስለሚበዛ ነው። አይደለም፣ ቆንጆ ሴቶች መንገድ ላይ ስለበዙ ወንዱ መሪውን ትቶ የሴት ቂጥ ሲከተል ነው አሉ አውቶቢስ ቂጥ ውስጥ የሚገባው። ሬዲዮ ላይ ነው ቂጥ ምናምን እያሉ የሚያወሩት? አዎ ሚዲያ ላይ ቂጥ። ለነገሩ እኔ ነኝ ያሳመርኩላቸው። አይ ዘንድሮ ኤፍኤምማ ይላል እንጂ። ለማንኛውም የተሳሳተ መረጃ ነው ያዝሽው። እኔ መሪ ከያዝኩኝ የሰው ህይወት ያዝኩኝ ያህል። ሁሉም እኮ እንዳንተ አይደለም አባቴ። ያስ አልጠጣም። ነገ ሹፌር ነኝ እናቴ። ይበል። ብዙ ሴቶች ውበት የሚገኘው በሜካፕ ይመስላቸዋል። እውነተኛው ውበት ያለው ምግብ ውስጥ። አንቺ ደግሞ ምግብ እንደምትወጂ አማን አጫውቶኛል። ምንም ነገር ያው እኔና ግዝሽ ምንም የምንደባበቀው ነገር የለም። ጓደኝነታችሁ በጣም ደስ ይላል። አሁን ግን የጓደኝነታችን ክር እንዳይበጠስ እየሰጋው ነው። ለምን? ግዝሽ አንቺን ካፈቀረ ጊዜ ጀምሮ እኔ ጓደኛውን ችላ ብሎኛል። ብዙ ጊዜ ሰው ፍቅር ሲይዘው የሚወዳቸው ነገሮች ሁሉ ያስጠሉታል ይባላል። ልክ ነው። እኔ እንኳን የምወደው ምግብ እንደዚህ ያስጠላል። ግዛቸው ወይ ፍቅር ይዞኛል። እባክህን እንዳትጎዳኝ። ይሄንናት ልጎዳሽ ልጎዳ አንተ ጭንቀት ጥሎኝ ነበር እኮ። ትንሽ እንዴ ነኝ ማስመሰሉን ተከነሽበታል። እንኳን ሄደልኝ በእናትህ። ይሄን መሰለ ምግብ አስመልጦኝ ነበር እኮ። ኧረ ቀስ እያልሽ በይ እንዴ። ስማ፣ ለምንድን ነው ሁሌ ስልክ እየተገነጠነ የሚያወራው? እንዲህ በነፃነት እንድትበይ። እየቀለድኩ አይደለም። ኖር ማናት የደወለችው? ኧረ ሴት አይደለችም። የስራ ስልክ ነው። የስራ ስልክ ቢሆንስ ተገንጥሎ ማውራቱ ለምን አስፈለገ? እዚሁ ነው ታወራው ነበር። አይ ያው የቢዝነስ ስልክ ስለሆነ በጥሞና ለማውራት ነው። ወደ ልጅ አይገባ። ጥሞና የምታገኘው ከኔ ስሸሽ ከሆነ ሁለተኛ አልመጣብህም። እሺ አንቺ አፎሚያ አንተ ነሽ እንደዚህ አይነት ፍቅር ውስጥ ከተመታጫወትብኝ። እስካሁን ምን አደረኳት? ጋሼ
ልጅቷ በፍቅር ጦዛለች። ወይ ማን የደወለው? ሰላም ናታ። ልደቱን ዘግይተንባት እኮ። ወይዘሮ ሰላምን ከዚህ በኋላ ማታ ማታ እንዳትደውይ ይበላት። እሺ ዝጋ አንተ። በላውን እኔ አፎም ያለ አጽናናት። አንተ ሂድና ልደቱን አክብርላት። ሚስት ልደት ላይ ባል ሳይገኝ በቃ ሂድ አልኩ አይደለም እንዴ? ሚስት ልደት ላይ ባልን መወከል ይከብዳል። ማን ወክላለ? ሂድ እኮ ነው ያለው። ገዛቸውስ ብትለኝ ስብሰባ ነው በላታ። ታምኛለች? ለምን አታምነኝ? ተጠራጣሪ ናት ብለኸኛል እኮ። ብትጠራጠር እኔ ነው የምትጠራጠረው? አንተ ነው የምትጠራጠረው? ማን ጓደኛና አንድ ላይ ሄዱና ክብሩላት በደንብ ሞቅ አድርጋችሁ። ሃፒ በርዝዴይ ምናምን ቱ ሰላም በደንብ ሞቅ አድርጋችሁ ነግሬያለሁ። ሳልጠራ ድንኳን ሰብሬ ልደት ላይ አልገኝም። እሺ ሰላም ጠርታለች። እንደውም ሚስቱን ባገኛት የባሏን ጉድ ነግራት። መቼም ይሻላል። ብቻዬን በጨለማ መሄድ ስለፈራው እኮ ነው። ምን ያስፈራ? ያቺ እየደወለች የምታስፈራራኝ ሴትዮ እንዳታስደበድበኝ ብዬ ነው። እሺ ቆይ ጓደኝነት ለመቼ ነው? እሺ በቃ እንሄዳለን። በዚህ ሄይ ሹፌር ታጠፍ በሱ ጋር አቁመው ሄይ አሰማም እንዴ? አረ ውስጥ ድረስ ልግባልሽ። ከዚህ በኋላ ላይ አልፈልግም አልኩ እኮ። ባለቤትሽ ቢኖር ጥሩ ነበር። እነሱ ተነጋግረዋል። ሰሞኑን ከድርጅቱ ሰራተኞች ጋር ትንሽ ጥሩ አይደለም። ስብሰባ ይበዛል። ብላ ልደትሽ ላይ ተጠራ ነው። እኛ ብቻ ነን እንዴ? አዎ አርቲስት ህዝብ እንጂ ጓደኛ የለውም ይባላል። ጓደኞቹ ሲጠሩኝ እኔም ስለማልሄድ ደግሞ ደፍሬ አልጠራኋቸውም። ውይ ቆይ መጣው ልጅ የተነሳች መሰለኝ። አሁን እቺን የመሰለች ሴት ምን አጉላበት ነው ሌላ ሴት ጋር ሄደው? ያጎደለችበትን ቢነግረህ ትሞላለታለህ። በቃ ልሂድ። ተቀመጠ። እኔ አልቻልኩም። ሴትዮ እያሳዘነችኝ ነው። ላለቀስ ነው። አራ አንተ ልደት ላይ አይለቀስም። ምን ሆኖ ነው የሚያለቅሰው? እንደዚህ መጠጥ ምናምን ሲያይ ፍቅር ይዞት ነው። ውይ አይዞ፣ ፍቅር ብዙ ሰው አስለቅሷል። አልቅሰሽ ታውቂያለሽ እንዴ? አዎ ግዝሽም አልቅሶ ያውቃል። እሱ መቼ ማለቅስ? ወፍሮ ስታየው እንባ የሌለው መስሎ ነው። ከኔ በላይ እንደውም ያለቀሰው እሱ ነው። ልደትሽን አንበጥብጠው፣ እኔ ወስጄ አባብለዋለሁ። አታባብለው። ግድ የለም ላባብለው። አታባብለው። ፍቅር ለያዘው ሰው እንባ መድኃኒት ነው፣ ይውጣለት። ለነገሩ ልክ ነሽ። ባይኑ ስለገባች በገባችበት ትውጣለት። የአይን ፍቅር ነው እንደያዘው። ታዲያስ ምንም ሳይለፋ አየር ባየር ፍቅር ያዘኝ ብሎ እኮ ነው እንደዚህ የሚያለቅሰው። ሮዲያ ተነስ። ይቅርታ እንዳትቀየሚ። ነገ ዛሬ ሳትል ሄደህ አናግራት። አልቻልኩም። ፍቅር ለሴቶች በጆሮአቸው ለወንዶች ደግሞ በአይናቸው ይገባል ይባላል። እኛ ሴቶች ደግሞ በምንሰማው ነገር እንረታለን። ግዝሽም ምላሳም ነበር። ይኸውልህ ልደት አክብር እንጂ ለቅሶ ድረስ የተባልክ መሰለህ? ሂዱታ ግድል አንቺ ተመለሽ። እንዲህ አናቱ ላይ ወጣማ ከማመዱ በፊት እኔ ጣልቃ ገባበታለሁ። እንዴ ምን ልታደርጊለት? አናግራታለሁ። ሴት በመሆን ያውቃታለሁ። ልቧን ከፍታ እስክታስተናግድ ድረስ መንገዱን እኔ ያሻግራለሁ። ስንት የምናገረው ነገር ነበረኝ። እያበድን ሂዱታ ውጣ ማቱ
ሄሎ ሄሎ፣ አማን ከክፍለ ሀገር መጥቻለሁ። ቢዝነስ ካለ ደውልልኝ። አማን ስራው ሄሎ ሄሎ፣ አማን ሩም ቁጥር 38 ውስጥ ነኝ። አማን ስራ ቆሟል። ጓደኛ እድለ ቢስ ነው። እንዴት? እሱ አልጋ ሲይዝ ስራው ባናቱ መጣለት። ለመሆኑ ምን ቢሰራ ነው እንደዚህ ተፈላጊ ሆነ? አካውንታንት መሆን አለበት። የሂሳብ መዝጊያ ወር ስለተቃረበ እነሱ ናቸው የሚፈልጉት። አራማን ቁጥር የደረሰበት ደርሶ ያውቃል። ጠበቃ ነዋ። ዘንድሮ ጠብ ስለበዛ ለጠበቃዎች ስራ ሞቆላቸው። እንዴት ተማሙቄ ስጠብቀው ነው እንዴ ድንገት ማቆሙን የሚነግረኝ? በአዲስ መልክ ሌላ ስራ መስራት ፈልጎ። ታዲያ ሙቀቴን ምን ላድርገው? ሙቀው አባይ በረሃ ውስጥ የሚሰራ ኢንጂነር ይሆናል። ዛሬ ደግሞ በጣም የደከመ ትመስላለህ። ሆስፒታል ስለዋልኩኝ ደብሮኝ ነው። ማን ታመመ? ምን ያንን አማንን እኮ ማጅራቱን መቱት። እንዴት መቱት? በማታ ሲሄድ እንደ ማንኛውም ማጅራት መቺ ያው ከኋላ መቱት። ማጅራት መቺዎች እኮ ማጅራት የሚመቱት ለመዝረፍ እንጂ ማጅራት ስለሚወዱ አይደለም። ጉዳዩን እኮ ፖሊሶች ይዘውታል። ያዙት እኮ። የሆነ ሌላ ምክንያት ይኖራቸዋል እንጂ ታውቃለህ? አንተም ታውቀኛለህ። አይ ከሌላ ሰው ጋር ተምታቶብሽ ሊሆን ይችላል። አማን ስራችን አቀዘቀዘው። አማንን ነው የምታውቂው፣ እኔን አይደለም እኮ። እንግዲህ ታግሽ፣ 1-2 ቀን ይወጣልሻል። እስከዛስ ቢሆን ይሄን የመሰለ ገላ ስራ ፈቶ ሲቀመጥ አያሳዝንም? ኧረ አንቺ ፈሪ ባለቂ። አይዞህ፣ እዚህ ሆስፒታል ስለሆነ ማንም አይጠረጥርም። እንደ በሽተኛ አልጋ ይዘን እንተኛ ማለት እኮ ነው የቀረሽ። ዛሬም አከብርሻለሁ እስክትለኝ ድረስ አስደስታለሁ። ለማንኛውም እኔ ትዳሬን የማከብር ሰው ነኝ። አግብታል እንዴ? በል ያንተ ሚስት ባሌን አጣበስክ ብላ አማንን በድጋሚ ሳታስደበድበው ልሂድ። ባሌ ለሌላ ሴት አጣበስክ ያለ ሴት ናት እንዴ ያስደበደበችው? አይገርምህም? ባሏን ፈርታ ደሃውን አስደበደበችው። እኔ እኮ ደህና ስራ ያለ መስሎኝ ነው አብሬ ስሰቃይ የከረምኩት። አባት ከዚህ በላይ ምን ትልቅ ስራ አለ? ዝም በል እባክህ። ብልግና ማቀባበር ስራ አይደለም። ብዙ ደንበኞች እኮ አሉኝ። ትውልዱ እንዴት ተበላሽቷል በማየሞት። በስንት ጥንቃቄና ሚስጥር የሚሰራውን ስራ በአደባባይ ላይ አውጥቶ በሰው ዘመኑ የኢንፎርሜሽን ነው። እንደሱ እያላችሁ ነው ዘመኑ የእግዚአብሔር ያልሆነው። ጌታ ሆይ እኔ እኮ እድሜ ለመንኩህ ይህን እንድታሳየኝ ሳይሆን አዲሱን ባቡር እንድታሳየኝ ነበር። አባት ወንዶች እኮ ሴቶችን ማናገር የማይችሉበት ብዙ ምክንያት አላቸው። ስሜታቸው እንደ ባቡሩ ፈጥኖ ሲመጣ እኔ ደግሞ እንደ ሀዲድ ሆኜ ከእንግዲህ ዝም ካላልክ ማጅራም መንሻዎቹ እንደጀመሩ እኔ ጨርሰሃለሁ። ምን የቀረኝ ቦታ አለኝና ምን ይመቱኛል? ምን ይመቱኛል? እሺ ጨዋታ እንቀይር። ለመሆኑ እንዴት አድርገህ ነው የምታገናኛቸው? ቡና ጠጡ ምናምን እያልክ ነው እ ባለጌ ምን አማንን ያስደበደበችው ሴት ነች አሉ እኮ።
እኔ ድሮም ጠርጥሬያለሁ። እንዴት? ፍቅረኛው ነች ያስደበደበችው ይሆናል። ተው ስንል እምቢ ብላችሁ የእጃችሁን እያገኛችሁ ነው። እንዴት? መደብደብና አሲድ መድፋት ያስለመዳችሁን እናንተ ናችሁ። እንዴ ለምን ነውር አይደለም እንደዚህ ይባላል? የሚያስቆጣ ነገር አልተናገርኩም እኮ አባቴ። አይደለማ እኔ አማን ጓደኛዬ ነው። ማጅራቱን ተመቶ ተኝቷል አልኩሽ። አንቺ ሄደሽ ለማየት እንኳን ፈቃደኛ አይደለሽም። የህዝብ ልጅ ነኝ ትየለ እንዴ? እንዴ አማንስ የማን ልጅ ነው? የህዝብ ልጅ እኮ ነው። አማን ህዝብ አይደለም? ማጅራቱን የተመታው ህዝብ አይደለም? የመታውም ህዝብ ነው። መጠየቅ ጠይቀዋለሁ። የምጠይቀው ግን ጓደኛ ስለሆነ አይደለም። እንዴት? ስለሚላላክ ብቻ እንደዚህ መቀራረባችሁ ግን ለኔ ምንም አልተዋጠልኝም። ስለተላላከን ጓደኛዬ መሆን አይችልም ማለት ነው እንዴ? ደሃ መናቅ አለበት? የህዝብ ልጅ ነኝ ትያለ እንዴ? ህዝብ ሀብታምም ደሃም ነው። ደሃ መናቅ የለበት። ደሃም ህዝብ ነው፣ ሀብታምም ህዝብ ነው። ያው ደሃ ይበዛል እንጂ ሀብታምም ህዝብ ነው። ምን ነጋገሩ መስራት ማናት ያስደበደበች? አላውቃትም። አቷሽ ሚስቴ ናት አይደል እንዴ? ሰላም እንደማከት ደርሳበታለች ማለት ነው። ወይ ሷል እንዴ? አባት እዚህ ነበሩ እንዴ? አዎ። ምን ነው? ዶክተር እኮ ወጣ ካላለ መውጣት አልችልም። ወይም ከዶክተሩ ጋር ተነጋገሩና ሌላ ክፍል አስቀይራችሁኝ እናንተ ክፍሉን እንደፈለጋችሁ ባልጉበት። የተነጋገርነውን ሰምተዋል? አዎ። እንዴት ሰማን? ሆስፒታል እኮ የገባሁት ጌሮይን ታምሜ አይደለም። እዚህ ላይ ጉበት የለም። ቢሆንም የሰው ሚስጥር መስማት ነው። ትልቅ ሰው አይደሉም እንዴ? በአደባባይ ስትባል ልጅ አልተሰማት። እኔ በመስማቴ እንዴት ሊሰማ ቻለ? ባለጌ ነው። እሺ ባለጌ የሚባለውን እኔ ከወሰድኩብህ አንተ ምን ልትባል ነው? ትልቁ ዝሆኑ ባለጌ። አንተ ፈጣሪ የዚህን ሰውዬ ጉድ እስከማጋለጥ እድሜ ስጠኝ። አንተ ምን ሆነ ነው ስልክን ዘግተህ የጠፋኸው? አሁንም የአንቺ ስልክ ስለሆነብኝ ነው ዶክተሩን አስፈቅጄ ያነሳሁት። መርፌ እየተወጋሁ ነው። እንዴ አንተ ምን ሆነ ነው? መርፌው ሲገባ ያማል። ሲወጣም ያማል። መታከም ከጀመርኩ 10 ቀን ሆነኝ። እኔ እኮ አልሰማሁም ነበር መታመምህን እኮ። አሁንም አልወጣ ነው። ዶክተሩ መቼ ነው የምትወጣው አለ? ሰሞኑን ትወጣለህ ብሎኛል። እባክህ ልጄ ፈጣሪ ደጅን አሳይቶ የመለሰህ ይህ ስራ ይቅርብህ ማለት ነው። ስለዚህ ቶ አማን እዚህ ጋር ተኝቷል ብለውኝ ነበር። እሱማ ወጣ እኮ። መውጣቱን እኮ ስላላወቅኩ ነበር የመጣሁት። ደውይለትና እንኳን በሰላም ወጣህ፣ ስራው ቀዝቅዞ ነበር ወንድ አምጣልኝ በይ። ምን? ኧረ ተው እናንተ የእግዚአብሔርን ዓይን አትጠንቁሉ። እናት ከማን ጋር ያለህን ጓደኝነት አቁም። ለምን? የማይሰራው ስራ የለም። ብዙ ስራ እንደሚሰራ ነግሬሽ የለም እንዴ? ሴትና ወንድ እንደሚያገናኝ ግን አልነገርከኝም። ምን? ምን ያው ሁሉም ነገር አይነገርም ብዬ ነው እንጂ እንደሚያገናኝማ አውቃለሁኝ እኮ። ታውቃለህ ማለት ነው? እንትን ነው የፍቅረኞች ጥንዶችን ያገናኛል። የአንዳንድ ሰው አፍቃሪ ልብ ይሰጠውና የሚናገርበት አፍ ድፍረት ይነሳው የለ? ያኔ እሱ ጣልቃ ገብቶ ያፋቅራቸዋል እያልከኝ ነው ያለው። ለማንኛውም ተጠንቀቅ።
ሄሎ አማን። ኧረ ተው አንድ ነገር አርግተው። ከዛን ቀን ጀምሮ እኮ ስልኳን አታነሳም፣ ዘጋችኝ። እኔም ደጋግሜ ደወልኩኝ፣ እሷም አታነሳም። አንተ ማትረዳኝ ነገር ሆስፒታል ገባ። ኧረ በናፍቆቷ ልሞት ነው። ኧረ አማን ተው። ረሃብ ቀን ይሰጣል አማን ተው። ራበችኝ እኮ። ምን ያስቃል? እዚህ ሰፈር እየኖርሽ ነው ስለ ባንግላዴሻዊው የምትጨነቂው? በሰፈራችንማ መላጥ አትችልም። እሺ ይህን ሰፈር በፍጥነት መልቀቅ አለብሽ። በልማት ከመነሳትሽ በፊት ግዛቸው ያንሳሽ። እኔ ለራስሽ ብዬ ነው። እኔ ልደውልለትና አናግር። ድምፅሽን መስማት በጣም ናፍቋል። አሁን አንተ እኔን ናፈከኝ። እስቲ ትንሽ ቁጭ ብለን እናውራ። እኔ ያለሱ አልናፍቅም። አጽናናት ብሎ ብዙ ብር ሰጥቶኛል። ስንት ሰጠ? 1000 ብር። 1000 ብር? ደፋር። በ1000 ብር አልጽናናም በለው። ወስዶ ሌላ ሲያጽናናበት። እሺ ቀልድሽ ነው። ብር ሲቆጥር ሺህ ብሎ የሚጀምር ሰው 1000 ብር ብቻ ማይልክልሽ። የሰጠን በሙሉ 1 ሰዓት አስቀራምጣ። ደወላንች። ሃሎ ግዝሽ አገኛት? አዎ እንካ አናግራት። እሺ ላናግራት። ወይ አባቴ፣ ከእንግዲህ አንቺ ሳትፈቅጂ ምንም ስልክ አላነሳም። እኔ ነኝ ጥፋተኛ። እንደዛ መናደድ አልነበረብኝም። ለነገሩ የእጄን አግኝቻለሁ። ምን አገኘሽ እናቴ? ማታ በጣም መሽቶ ስለነበር በር ተዘግቶብን ጓደኛዬ ጋር ነው ሄደን ያደርነው። በዛ ጨለማ ሌላ ሰው ቤት ሄድሽው በእኔ ጥፋት ስለሆነ እከስሻለሁ። ንፋስ ሳይመታኝ አልቀረም። ወይኔ እኔን እናቴ እኔን ይወልውለኝ። ደህና ዋልልኝ። እሺ ወይኔ በር ሌለው ቤት ውስጥ እየኖርሽ በር ተዘጋብኝ ትንሽ አጣፊ። እንግዲህ ጊዜው የፍቅረኛሞች ነው። እኛም በጊዜ ቤታችንን እንፈልግ ይሻላል። ትንሽ አትቆይም? ተው እንግዲህ አታስገድጂው። እንደዛ ከሆነ እኔም ልሂድ በቃ። ሰው ከዚህ ሙድ ይነሳል። መሄድ አለበት። እሱ መሄድ የለም። የግቢ በር ይዘጋብኛል። በቃ መሄድ አለበት። ግድ የለም ተዝናኛ። ኃላፊነቱን እኔ እወስዳለሁ። እንዴ የግቢውን በር ገንጥለህ ልታስገባኝ ነው? ግድ የለሽም። አሪፍ ሆቴል አሪፍ አልጋ ውስጥ ነው ማስተኛሽ። ገንጥል እድሌ ነው የሚያስለቅሰኝ። ለእኔ የሚመች ወንድ እንደሌለኝ ያወኩኝ ፍቅር ውስጥ መግባት አልነበረብኝም። እኔን ትመሰልኩ እንደ አልጋ ይዘህ የምታሳድረኝ? እንደዛ ማለት እኮ አይደለም። ቤት ብትወስደኝ ታፍርብኛለህ ማለት ነው። እንደዛ አይደለም እኮ ይኸውልሽ፣ ማንም ሰው እንዳይከተል አንተ ተከተላት እንጂ። እኔ አልሄድም ጋሽ። አንተ ባጠፋ ቁጥር እኔ መማገድ አለብኝ እንዴ? እንዲያራማን ተው። ሆቴል ደሬ አይባልም እንዴ? እኔ ታዲያ ቤት ወስጄ ላስገኛት እንዴ? ይሆናል እንዴ? ሄሎ፣ የት አባ ነው የምትሄደው? አንቺ የቱ ጋር ነሽ? ቢጤ ጋር ስትል ሰምቻለሁ። ቀጥታ ወደ ቤት ካልገባ ሁሉም ነገር ይበላሻል። ምን? እኔን ከማልወደው ሰው ጋር አድርጋ አንተ ፍቅረኛ ጋር ልትሄድ ያምርሃል? በመኪና እየተከተለ ነው። ቶሎ ቤት ግባና ደውልልኝ። ቻው።
በጣም ተናዳለች። እሱ ምን አድርግ ነው የምትለኝ? ቤት ይዘኸኝ ሂድ እኮ ነው ያለችው። ሆቴል ድሬ ብለህ ክብሯን ከምትነካት ብትወስዳት ይሻላል። ሰላምን የት አድርጊያት ነው እሷን ቤት ይዣት ነው ሄደው ነው ጎን ለጎን እንዳስተኛቸው? ቢያንስ ቤት ልከራይልሽ ይባላል እንጂ ሆቴል አይባልም። ይቅርታ አድርግልኝና ይኸውልህ ሆቴል ያስተማራችሁኝ አንተና መሳይ ናችሁ። አፎሚያ ሆቴል ከሚተኙ ሴቶች ጋር ትወዳደርማ። ኧረ እኔም በፍቅሯ አብድ ብያለሁ እንደ ሌላ ሴትም አላያትም። እኔ በዚህ ከቀጠልኩ ሰላምን እንዳታስረሳኝ ነው የምፈራው። ቤት መከራየት ምናምን ያልኩ ጥሩ ሐሳብ ሳይሆን አይቀርም። አዎ ቤቱን እንከራይና ቤቱን ያንተ ቤት እናስመስለዋለን። ያኔ በመሸሽ ቁጥር እየገባች ትተኛበታለች። አዎ በቃ እንደሚሆን አድርግና አረጋጋት። ወይ ጉድ! ምን ነው እንደው ጋሼ ምን ብታስነካት ነው ስንቱን ወንድ አሻፈረኝ ያለች ልጅ እንደዚህ ባንድ ጣብ ያለችልን? ኧረ እኔ ከሷ በላይ ተንጠባጥቤያለሁ። በጣም ነው የገረመኝ። በቃ ቤት ተከራይና ቤቱን የኔ ቤት አስመስል። በጣም ነው የሚያምረው። የታባቱ ይህ ምሽትማ ከዚህ በኋላ ተበቀልኩት አይደል? ቁጥጥር የለብኝ፣ በር ተዘጋ የለ በቃ እንዲህ አይገርም? አንቺ ስትመጪ ለኔ ራሴ ለቤቱ እንግዳ ሆንኩኝ። አባቴ ነፃ እኮ ነው ያወጣኝ። ቤቴን ያለ ሴት እንዲህ ከወደድሽልኝ አንቺ እጅ ሲጨመርበት ደግሞ ይበለጠ ያምራል። ምንም እኮ የላጤ ቤት አይመስልም። ኧረ እንደው ምን ፊልድ ስለማበዛ በደንብ ባልያዝኩት ጎረቤቶቼን ሁሉ አላውቃቸውም። ዛሬማ እንደ ልባችን ቤት እየቀያየርን ነው የምንጠጣው። ማን ያስቀምጠው? አይገርም? ወያማ የኔ ፎቶ የኔ ነው። በዚሁ ገና ምኑ ተይዞ ታውቃለህ ይሆናል አይደል? በቃ ደስ የሚል ስሜት ነው የተሰማኝ። መሰለኝ ዋው መኝታ ቤት ራሱ በጣም ነው የሚያምረው። ምንድን ነው? ንግባ። ድሮውንም ወንዶች ስትባሉ ባዶ አልጋ ስታገኙ የሴት ጭን ነው የሚታያችሁ። እንዴ እናት፣ ይኸውልሽ እናት፣ እንደዛ ማለት አልነበረብኝም። እሺ ምንድን ነው ጥፋቴ? ሂድልኝ አልኩህ። ሰርፕራይዝ ግዝሽ! ዋው ግዝሽ! ስሎች አሸነፉ። ኢሜል አደረጉልኝ። በል ዛሬ ና እንውጣ። መጠጣት መደነስ እፈልጋለሁ። ና እንውጣ። እንዴ ግዝሽ! አልሄድም ዛሬ ደደቁ። እንዴ ዛሬ ማን እንወጣለን? ግዝሽ የት እንወጣለን? ዛሬ ነው መደሰት የምፈልገው። የደስታ ቋንጣ አልፈልግም እኮ። በቃ እንኳን ደስ አለሽ። ግን አንቺና መዝናኝ። እሺ እንግዲህ ቃልክ ለማልወደ ሰው ከንፈረኛ ምን ውጭ አልሰጥም። በቃ ገንዘቤን እስከማገኝ ድረስ ከሱ ጋር ስትሆኚ ደስ ይበልሽ። ምንም ደስ የሚል ነገር የለውም። ከሱ አንተ ደስ ትላለህ። እኔ ያለሱ ደስ አይደለም፣ አስጠላኝ። እንደውም እስክግባባው ድረስ ከሱ ጋር ብቻዬን ቤት ውስጥ መሆን አልፈልግም። ጭራሽ? አዎ የሸጥከኝ አንተ ነህ።
መሸጠኝ እስካላመንኩ ድረስ ክፍያ መውሰድ አልችልም። ጥሩ ነው። እንደውም እየመጣው መሀላችሁ ተኛል። ወደ እኔ ዞረ መተኛት ይቻላል። ጋሽ እየደነሰች ነው። የሆነ ሁሉ ረስተዋለች። እስቲ ምን ያንገበግበኛል? ይኸውልህ ግዛቸው በጣም ተጸጽቷል በልልኝ። ኧረ እሷ ይብሳል። እንደውም አሁኑኑ ቤት ሄጄ ይቅርታ ካላልኩት እያለች ነው። ኧረ ነይ በላታል። ቤት ገብተሃል እንዴ? አዎ ገብቻለሁ። ምን ሆነሃል? ቆይ ቶቶ ለካ ውጭ ነኝ። ከ5 ደቂቃ በኋላ ይደርሳል በላት እንጂ ከመጣች እኮ ማደሩ አይቀርም። ሰላም እንትተው ውጭ ማደር ትችላለህ። በቃ ይኸውልህ እስክደውልላችሁ ድረስ እዛው ጠብቁኝ። እሺ ቻው ቻው። የሚያጣጣኝ አጣው። አንተ ምን ቢያልከኝ መጠጥ ገዝቼ መጣሁ። የት ደርሰሻል? በር ላይ ነኝ። እዛው ጠብቂኝ። የደስታማ ቋንጣ የለውም። መጣሁ። ወይዘሮ ሰላም በጣም ነው ማደንቅሽ። አርቲስቶችና ትዳራቸው የሚለው የቴሌቪዥን ፕሮግራም ማዘጋጀው እኔ ነኝ። የፕሮግራሜ እንግዳ እንድትሆኝ እፈልጋለሁ። እየተዝናናኝ ስለ ስራ ሲያወሩባት ደስ አይላል። አድራሻ መስጠት እችላለሁ። ሄሎ አማን፣ ወደ ቤት አስገባት። እየመጣሁ ነው። እንግዛው ተበላ። ሄሎ አንተ ማን? ቤት የጠፋብኝ ምኑ ጋር ነው? ስትገባ በቀኝ በኩል የመሃሉን አልፈ ጠግ ላይ ያለው ቤት እሺ ግዝሽ መጣ እንዴ? አንተ ይሄ ሊፕስቲክ ምንድን ነው? የማን አባቷ ሊፕስቲክ ነው? አንተ እኮ ማናገረው። ሂዱታ እዛው የተንዘላዘልክበት ሂደህ ውጣልኝ። ሂዱታ ምን አረኳት? ምን በደልኩ? የሁሉ ነገር ታውቃለህ። እኔስ ወዴት ገባሽ የት ወጣሽ ብዬ ታውቃለህ? ምንድን ነው ጥፋት? ማፍቀር ወንጀል ነው። ወይኔ ጊዜ
ጋሽ አታልቅስ። አልቅስ አታስለቅሰኝ። ወይኔ ሰው አልረከች። በሰውም አይፈረድም። ሊፕስቲኩ ያናድዳል። የቤት ጋር ሊፕስቲክ አላፍርበት ተሸክሜው ዞራለሁ። ምን አይነት ሰይጣን ነው ግን በሊፕስቲክ የገባው? ወይኔ ገባው። የግቢውን በር ከፍተህ እኮ ነው የገባኸው። እዚህ ጋር እስቲ ዙር። የምን ሊፕስቲክ ነው? ከማን ጋር ነው ያመሸው? ተናገር። የሰላም ነው እናቴ። አንቺ እኮ ነው። ለኢንተርቪው ፈልጌሽ ነው። ደስ ይለኛል። አርቲስቶችና ትዳራቸውን የሚቃኝ ፕሮግራም ስለሆነ ለባለቤትሽም ንገሪውና ቀጠሮ ያዥልኝ። ሁሉንም ነገር አስተካክዬ እደውልልሃለሁ። አመሰግናለሁ። አንቺ ግን ፈጽሞ መጠጣት የለብሽ እንዴ! የገዛ ሊፕስቲክሽን ስትራሽው ፈጽሞ ማላጣች ሰው እኮ ነው። ይልቅ ራስህን ለቴሌቪዥን ኢንተርቪው አዘጋጅ። ጋሼ በቴሌቪዥን መቅረቡ ይቀርብ። ግድ የለም ጊዜ ወስድ አስብ። ሊቀርም አይችልም። መቅረብ የግድ ነው። ምስኪን አፎሚያ እማዝነው ለሷ ነው። የፍቅረኛውን ሚስት በቴሌቪዥን ቁጭ ብላ ልታያት ነው። ህዝብ ፊት ቀርቤ በቴሌቪዥን ለትዳሬ ታማኝ ነኝ ምናምን ብዬ ለሟዋሸው ማዘን ለኔ ነው። በንጹህ ልቦ የቀረበች አፎሚያ ግን ራሷን ታጠፋለች። እኔም እኮ እሷን ፍቅር ማጣት አልፈልግም። ይቅርብ ጋሼ፣ የተቀረጸ ነገር መጥፎ ነው። እየተከተለ ኃጢአትን ያስታውሳል። እሺ በለኝና የሆነ ቴሌቪዥን የሌለበት ቦታ ለምን ይዛት አጠፋም? የት? የሆነ ገጠር ምናምን። ቴሌቪዥን አብዛኛው የሚሰራው ፕሮግራም ስለ ገጠር ስለሆነ እዛ ነው በደንብ የሚታየው። የሆነ ሩቅ ቦታ ወሰድልኝ። እንደው ቅበረኝ ወይ ዋጣት ላስብበት። አፎሚውን ነው ጨከንሽብኝ። አይኔ እንኳን ጠግቦሽ እንዳያደር ጨከንሽበት። አንድ ቀን እንደምትደውልልኝ እርግጠኛ ነበርኩ። የሆነ ነገር ላማክርሽ ብዬ ነበር። አውቄያለሁ። ይልቅ ቶሎ እንቀጣጠል። አፎሚያ ጓደኛሽ? አውቄያለሁ። ስልክን የሰጠችው እሷ ነች። ስጪው እያት ነው። አሁን የት ነው ያለው? መምጣት እችላለሁ? ሄሎ አፎሚ። ሄሎ። አይገርምሽም? ደወለልኝ እኮ። ኧረ እባክሽ። ዞሮ ዞሮ ሲደክመው መጣ። በይቻው ልንገርሽ ብዬ ነው። ግዛቸው ማለት በጣም ጥሩ ባል ነው እና ተይና ተይና እና ለዚህ ነው የቀጠርከኝ? አዎ። ምን ሆነሽ ነው? ስታየኝ የነበረው እኔ ነው። ምስክር የላትም ብለን የምትጫወትብኝ? አፎሚያ የት እንዳለች አልነግርህም። እንዴ ላለች ግን እናስረዳታለን። ይሄ ሰውዬ ሚስት አለው እንዴ? አፎሚ ጉድሽን አላየሽ? ፍቅረኛዬ ብላ ያስተዋወቀች ለካስ ሚስት አለችው። ሩቅ ነኝ። ዛሬ ብትደበቅም ማምለጥ ግን አችልም። አገኘሃለሁ። ምንድነው የምትለው? አፎሚያን ለዛ ደደብ ሰውዬ የሸጥካት አንተ መሆንህን ደርሼበታለሁ። ራሳቸው ናቸው ገበያ ላይ ተገናኙት። እኔ የለሁበትም። እሱን ፊት ለፊት ስንገናኝ እናወራዋለን። ምስኪን ሳሊዋን ግን ዛሬ አድናታለሁ። ምን ልትነግራት? ፊቱን በጨዋታው ሚዲያ ላይ የቀረበው ባሏ እንዳልሆነ ማወቅ አለባት። ኧረ ተው፣ የሰው ትዳር አትበጥብጥ። ለልጃቸው አስብላት። ተው።
ያላባት እንድታድግ አትፍረድባት። ዛሬውኑ ነግራታለሁ። እንዴት? እዚህ ያለውን ስንደፍን እዛ ያለው ተቀዷል። ምንድነው የምታወራው? ሰላም ስለ አንተና ስለ አፎሚያ ግንኙነት አውቃለች። እንዴት ትዛልኩ ዛሬ? በቴሌቪዥን ሳይሽ ትዛልሽ። እንዴት ነበርኩ? ትንሽ ተንተባተብኩ አይደል? አልተንተባተብሽ። እኔ ስሳሳት ግዝሽ ሲያስተካክለኝ አይደል እንዴ ፕሮግራሙን ጠቅላላ የጨረስኩት? እኔ ግን በተቃራኒው ነው ያየሁት። ባለቤትሽ በጣም ይሳሳት ነበር። ባለቤትሽ እኔ ነኝ እኮ የሳልኩት። ማማዬ ነይ ጎበዝ ነኝ። እስቲ ዋው! እኔ ነኝ ማምዬ የሳልኩት። ተው ለልጃቸው አስብላት። ያላባት እንድታድግ አትፍረድባት። ምን ነው ተነሳ? እውነትሽን ነው። ኢንተርቪው ላይ አንቺ ነበርሽ የተሳሳትሽው። ባለፈው ባይኔ የወደድኳትን ሴት እንደምታስተዋውቂ ቃል ገብተሽልኝ። አዎ ሴት ለሴት ትቀርባለች ያልሽው እውነትሽን ነው። እባክሽን እርጂ። ምንም ችግር የለም። ስልኳን ስጠኝና ደውዬ አናግራታለሁ። እሺ። እኔና አንቺ መነጋገር አለብን ሰላም። ስለምን ጉዳይ? መፋታት አለብን። በሰው ሚስት ላይ እንደማግጥ ያደረከኝ አንተ ነህ። እሺ አሁን ያለ ሚስት በግላሽ ታገኘዋለሽ። አሁንም ልትሸጠኝ አምራሃል እንዴ? ደፋር። አሁን ማሰብ የምፈልገው ስለኔ እናንተ ፍቅር ብቻ ነው። ከግዛቸው ጋር ተፋቅረሽ ገንዘቤን ማግኘት አለብኝ። አላደርገውም። ገንዘብ እንደወድ ያደረግሽኝ አንቺ ነሽ። ፍቅር እንዲይዘኝ ያደረከኝ ራስህ ነህ። ሁለታችንም እንድንደሰት ፍቅራችን ላይ የግዛቸው ገንዘብ መጨመር አለበት። ስለዚህ ማስመሰሉን ትቀጥያለሽ። ይሄም ሊቀር ይችላል፣ ይሄም ሊቀር ይችላል። አንከን እንፋታለን አትበለኝ። አይ ከብዙ ነገር ሲያርቀኝ አንተ ብቻ ነው ያልሸሸኝ። አሁንም ማውራት አለብን። አሁን ማውራት አንችልም። የህዝብ ልጅ ነኝ እያልሽ እኮ እኔን ረስተሽኛል። ከእንግዲህ ስራዬን እርግፍ አድርጌ አንተ ብቻ ሆናለሁ። ጊዜው አልፏል ሰላም። ከዚህ በኋላ ቢጤሽን ፈልጊ። አፎሚ አንቺ አፎሚ ጋሽ ግዛቸው ለምን ተመለስክ? እንዳወጣጣህ የምትመለስ አትመስልም ነበር። በዚህ ሁኔታሽ ላይ ብቻሽን ትችሽ መሄድ አልቻልኩም። እኔማ ብቻዬን አይደለሁም፣ የህዝብ ልጅ ነኝ። ከሴተኛ ዳሪ ጋር ተኝተሃል አይደል? እውነቱን ንገረኝ። ሽማግሌው ናቸው የነገሩሽ? አዎ፣
አዎ ተኝቻለሁ። ውጣልኝ። በአስቸኳይ መፋታት አለብን። በመጨረሻ ፍቅራችን ብቻ ከኛ ጋር ቀረ። ፍቅር ያሸንፋል ለማለት ፈልገሽ? እንጄን ሰጥቻለሁ። አቸኩይ እዚህ ቤት ውስጥ በነፃነት እንደልባችን መሆን የምንችለው የዓመት የቤት ኪራይ ስለተከፈለልን ነው። ስለዚህ ገንዘብ ካላገኘን ከዓመት በኋላ ፍቅራችን ደጅ ያድራል። ሄሎ ኤልያስ፣ የቀጠረችኝ ቤቷ አካባቢ ቢሆንም ግን እስካሁን ድረስ አልመጣችም። ማናት? አፎሚያ ናታ? አልፈልጋትም። ቆይ መጣች መሰለኝ። እለብሳለሁ ያለችኝን ልብስ ለብሳ ነው የመጣችው። አንቺ ነሽ እንደ ቀጠርሽኝ? አፎሚያ ይኸውልሽ የኔ መቤት፣ እኔ ሚስት እንዳለችው በፍጹም አላቅም ነበረ። ፍቅረኛ እንደሌለችው ራሱ ግዛቸው ነው ዋሽቶ የነገረኝ። ፍቅረኛ እንዳለችው ባቅ ኖሮ ደግሞ በፍጹም ከሱ ጋር ፍቅር አንጀምርም ነበረ። ከግዛቸው ጋር ምንም አይነት ግንኙነት አልጀመርንም። እኔ ለገንዘብ ብዬ ነው የቀረብ። ፍቅረኛ ያማን ነው? ይሄው ካላመንሽ ልማለች። ከንፈራችንን እንኳን ተሳስመን አናቅ። ግዝሽ በጣም ባለውለታዬ ነው። ለዚህ ስኬት የበቃሁት በሱ እርዳታ ነው። እሱ በቤት ውስጥ ያለውን ነገር ጠቅላላ ባይሸፍን ሊኖሩ እኔ እዚህ ደረጃ ልደርስ አልችልም ነበር። ከአርቲስቶች ጋር ተጋብቶ መኖር በጣም ይከብዳል። እኔ ስለሱ መናገር ይከብደኛል። በቃላት ራሱ ልገልጸው አልችልም። ብሮማርኮች እንዲህ ናቸው። በቴሌቪዥን የሚያወሩት ሌላ የሚኖሩት ሌላ። አይገርምም? ባሌ ምን ብላ እንደዛ አልቅሳ አውርታ ባሌ ለኔ ያረጋው ምናምን ያርቻ አውርታ እንደዛ መስክራለት እንዴት ከባሏ ጋር ትፋታለች? ዛሬ እኮ ቫለንታይን ዴይ ነው። ሃፒ ቫለንታይን ዴይ። ዛሬ ፍቅረኛሞች ቀን ነው። ምንድነው ማየው? ዋጋው $1000 ወደድከው? ለዚህ $1000 ምን አላት? አንቺ አምሻል እንዴ? እንዴት? ለዚህ $1000 ያዥ እንጂ ሁለተኛ ጠገቤ እንዳደርሽ። ምን $1000 ለዚህ? አማን ዘይ ሄሎ ሲስቱ፣ በቃ ሰው መጠጥ ቤት ጠብቂኝ፣ አብረን ተደጋግፈን እንገባለን። እሺ ቁጭ በል። እሺ። አማን የቅምጥ ፍቅረኛ መሆኑን አውቀሃል? አዎ። እሱን ልትነግሪኝ ነው የደወልሽልኝ? አይደለም፣ ተፋቱ የሚለውን ዜና ፈራሁት። እኔም ፈርቼዋለሁ። አንተማ መቼም አትፈራው።
አሁን የጠራው ትንሽ ነገር እንድትተባበረኝ ነው። ምንም ነገር እዘዥኝ እታዘዛለሁ። ካንተ ምንም ነገር አልፈልግም። መፋታታችን ጥቂት ጊዜ እንዲዘገይ ተባበረኝ። እሺ። ኢንተርቪው እስኪረሳ ድረስ የይምሰል ባልና ሚስቶች እንደሆነን እንቆያለን። ትንሽ ጊዜ ከሰጠሽኝ እኮ ሁሉም ነገር ይስተካከላል። እንዳይመስልህ። ይህንንም የማደርገው ለህዝብ ስል ነው። ከህዝብ ጋር መቀየም አልፈልግም። እኔም ህዝብ ስለሆንኩ አትቀየምኝማ። በአንድ ቀን ሌሊቱ ፍጹም አልነጋ ሄሎ ከእንግዲህ አድኜ የምገልህ እኔ ነኝ። I in love with this dude.